ስር ሳይሆን ኢየሱስን ተቀበል እንላቸዋለን። ኢየሱስ ለኃጢአተኞች መሞቱን የምንናገርበት ነው። ወንጌል መልእክቱ ዜናው ይሄ ነው። ኢየሱስ ለኃጢአተኛ ሰው ሁሉ ምን ሆኗል? ሞቷል። ለተቀበለ ሁሉ ደግሞ ምን ይሆናል? ሕይወት ይሆናል የሚለውን ስብከት ጩኸት የምንጮህበት ነው። ተቀብሮ ተነሳ ብለን የምንናገርበት ነው። ሰው ከመቃብር ይወጣል። አዎ ትንሣኤ ወደፊት እንዳለም በሱ ተነስተን ነው የምንናገረው። ወገኖች አሁን በዚህ ሰዓት ላይ ይህንን ወንጌል ስንናገር ምድር ላይ ኮንትራት እንዳለ እነግራቸዋለን። ጊዜያዊ ሕይወት ነው ምድር ላይ የምንቆየው ቆይታ። የሆነ ቀን ላይ እናንቀላፋለን። ከዛ በኋላ ትንሣኤ የሚባል አለ። ኢየሱስ እንደተነሳ እኛም እንነሳለን፣ ለፍርድ እንቀርባለን። ያን ቀን ከሚፈርድባቸው ውስጥ እንዳንሆን ብሩካን ብሎ ከሚቀበላቸው ወደ ተዘጋጀበት እረፍት ስፍራ ከሚወሰዱ ውስጥ ለመሆን ክርስቶስ ኢየሱስን ዛሬውኑ ተቀበሉ ብለን የምንናገርበት የምስራች ዜና ነው ወንጌል። በእርሱ የሚያምን ሁሉ ምን ይሆናል? ይድናል ብለን የምናወራ ማለት ነው። ወንጌል ምንድን ነው? ይሄ ነው ወንጌል። መልካም ዜና ነው፣ የምስራች ነው። ሌላኛው ለፍጥረት ሁሉ ምን ይጠቅማል? ይሄ ነገር ለፍጥረት ሁሉ ምን ይጠቅማል? ወንጌል ለሁሉም ሰው ነው አይደል? ለሰው ልጅ ፍጥረት ስንል ስለ ሰው ልጅ ነው የምናወራው። ሌላ ወሬ አላወራንም። ፍጥረት ሲባል እንጨቱን፣ ምኑን፣ አህያን፣ ጎመንን አላልንም። ፍጥረት የሚለው ስለ ሰው ልጅ ነው። የሰው ልጅ ተፈጥሯል። ለተፈጠረው ለሰው ልጅ መድኃኒት ይሆን ዘንድ ሞቶ የተነሳው ኢየሱስ ነው። ስለዚህ ወንጌል ለሁሉም ሰው ያስፈልጋል። የምስራችሁ ኢየሱስ ለሁሉም ሰው መድኃኒት የሆነው ኢየሱስ ለሁሉም ሰው ያስፈልጋል። ያንን እወጃ ደግሞ የሚያውጀው ማን ነው ካላችሁ ሁሉም ነው። የሆነ ሰውዬው አይደለም፣ የሆነ መጋቢ አይደለም፣ የሆነ ነቢይ አይደለም። ሁሉም ሰራተኛ። ሰሞኑን ሰራተኛን እያወራን ነው አይደል? እሱ ላይ በኋላ ይመጣላችኋል። ሰራተኛ ከሆንክ ይህን ስራ ልሰራ ተጠርታልና ከሌላ ወሬ ተጠበቅ ነው እንግዲህ ተጠበቅ። አሁን ሲፈልጉ ስለ ውሃ አውራ ይሉናል፣ ሲፈልጉ ስለ ስላሴ አውራ ይሉናል፣ ሲፈልጉ ስለ ምንድነው ስለ ጥምቀት አውራ ይሉናል፣ ሲፈልጉ ይሄን ገና አውራ ይሉኛል፣ ሲዝናል ስብከት አዘጋጅ ይሉኛል። አላዘጋጅልን። ሲዝናል ስብከት ነው የምንፈልገው። ራእይ ላይ ሄዳችሁ ማት ትችላላችሁ። የቅድሙን አሁን ለምሳሌ አንደኛ በእርሱ የሚያምን ሁሉ ይድናል የሚለውን አንደኛ ቆሮንቶስ ላይ ታገኛላችሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 4 ያለውን ብትመለከቱ በደንብ አድርጎ ይናገራል። ለፍጥረት ሁሉ እንደሆነ ደግሞ ራእይ ላይ የሚናገረው ቃል በደንብ አድርጎ ያስቀምጥልናል። 7-9 ላይ ግልጽ አድርጎ ነው የሚያስቀምጠው። 7-9 ላይ ትምህርቱ ምንድን ነው? የዚህ ትምህርት ይሄ ትምህርቱ ምንድን ነው? ዋናው ይሄ ከዚህ ውስጥ የምንማረው ምን ነው? የቤተ ክርስቲያንን ዋና ተልእኮ ነው የምንማረው። አማኝ ሁሉ ሰራተኛ የሆነው በጌታ ያመና ሁሉ ይሄን ስራ ሊሰራ ግዴታው ወዶ አይደለም፣ ግዴታሽ ነው። እኔ ግዴታ ላርግባችሁ። ወዶ ዘማች የለም እዚህ ጋር። በቃ መታል ትነግራለህ፣ መታል ትሰብካለህ፣ መታል ይህን ዜና ታውጃለህ፣ መታል በቃ ይህን የዳንክበትን ኢየሱስን ትገልጣለህ። ይሄ የሆነ ሰውየው ስራ አይደለም፣ የሆነ ባለማዕረግ ብቻ የሚናገር አይደለም። ወንጌል ማስተላለፍ ነው፣ መልእክት መናገር ነው። አማኝን ሁሉ ምስክር ነው ብሏልና አማኞች የዳነው ሁሉ ምን ነው? ለሱ ምስክር ነው። ለኢየሱስ ምስክር ናችሁ። እስቲ እንዲህ ብላችሁ ጻፉልኝ። 12ታችሁም ምስክር ነኝ ብላችሁ ጻፉ። ምስክር ነኝ። ምስክር ናችሁ ግን በእውነት ትመሰክራላችሁ? ምስክር ከሆናችሁ ትናገራላችሁ ማለት ነው። አይቻለሁ፣ አዎ ድኛለሁ፣ አዎ አድኖኛል፣ አዎ ሕይወት ሰጥቶኛል፣ አዎ እሱ ሕይወት ነው ብሎ ለሌሎች ማወጅ ነው እኮ። ትመሰክራለህ፣ ምስክር ሆናለህ። ትምህርቱ ይሄ ነው፣ ምስክር መሆንን የሚያስተምረን። ስለዚህ ኢየሱስ እንዲህ ይላል፣ አትቀመጡ፣ ሂዱ። ስበኩ፣ አትምረጡ፣ ለሁሉም ተናገሩ ይለናል።
እየሰማችሁ ነው? ኢየሱስ አለን ምንድን ነው? በቃ ምስክር ከሆናችሁ ምን ታደርጋላችሁ? አትቀመጡም፣ ትሄዳላችሁ። አትዘምቱም፣ ትሰብካላችሁ። አለቀ። አትመርጡም፣ ለሁሉም ትናገራላችሁ ማለት ነው። ምርጫ የለንም። ላገኘ ነው ሰው ሁሉ። አሁን እኔ ቤት የገባ ሰው ሁሉ ሳያይ አይወጣም የሚለው አንድ ነገር አለ። ሳያያት የማይወጣ ሁሌ ዳግም ተወልደሃል ቢለው ራሱ ይጠይቅልሃል። ሳይወድ ያነባታል። ስብከት ነው። ድነሃል፣ ኢየሱስን ተቀብለሃል፣ በህይወቴ አንግሳል፣ የዘላለም ህይወትን አግኝታል እያልኩ ነው ያለ። ይሄ ነው ጥሪያችን። ለዚህ ተጠርተሃል አልተጠራህም? ተጠርተሃል አልተጠራህም? አልተጠራውም ብለህ ጻፍልኛ። ወንድ ከሆንክ አይ እኔ አይደለሁም በለኛ። አይደላችሁ እንዴ? ስለዚህ ይሄን በማታደርጉ ሳለ ባለ ለዚህ ነው እኮ ቅዱስ ቁርባንን ዘበለ አፈፋርጋ ብላ አትውሰድ። ገብተው ሳይገባው ወይም ሳይገባው ይላል ነው መጽሐፉ እዛ ክፍል ላይ። አሁን ብዙዎቻችን ሳይገባን ነው በቃ የሚገባን የጣተኛ ንሳ ምናምን አይደለም ወዳጀ። ንሳ ማለት ስለ ይሄንን እውነት የተቆረሰውን ለእኛ የተወጋውን የፈሰሰውን ደም ለሌሎች አለመናገር እሱ በደል ነው፣ ኃጢአትም ነው፣ ራስ ወዳድነት ነው። ይሄ ሳይገባው ሰው ይሄን እናገራለሁ ብለህ ነው የምትወስደው። ወስዳችሁ ሁል ቀን ወስዳችሁ አንድም ሰው በወር ውስጥ በወሰዳችሁ ወር እስኪደርስ በቀን አንድ ሰው እንኳን ባትናገሩ ባለ ዕዳ ናችሁ። ለደም ለምትወስዱ ደም ለምትወስዱ እንደባለው የጌታ እራት ብለን የምንወስደው ነገር ባለ ዕዳ ያደርጋችኋል። ተጠንቀቁ። ይሄን ቤተክርስቲያን አታስተምራችሁም። እኔ አሁን የቅዱስ ቁርባን ፕሮግራም አጋጣሚዎቹን ብጠብቅ አይሰጡኝም። እነሱም ገብቷቸዋል መሰለኝ። ሁሌ አይሰጡኝም። ያን ጊዜ ላይ ጊዜ አይደርሰኝም። እና እንደተጠራ ሰው ኑር። በእናታችሁ እንደተጠራ ሰው እንኑር አይሻልም? ስለዚህ መጽሐፉ ሳይገባ ወይም ሳይገባው የሚወስድ የደሙ ዕዳ አለበት ነው አይደል? ይሄን በወሰዳችሁ ጊዜ መታሰቢያ አድርጉ፣ ወንጌልን ለፍጥረት ትናገራላችሁ ነው እኮ የተባለ። ያን ምን ነው የምናስበው? ለሰው ሁሉ ሞቷል፣ ስጋውን ተቆርሷል፣ ደሙን አፍሷል። ሁለት ነገር ነው እኮ የምናደርገው። ይሄ አንድ ለሌሎች መናገርን የምንናገርበትን ነው። ሁለተኛ ደግሞ እዚህ አብረን አንድ ቤተክርስቲያን ማዕድ እየቆረሰን ማንግባባ፣ ማንስማማ፣ ምንቀናና፣ ምንጠላላ ዘረኝነት፣ አድመኝነት ካላችሁ እናንተም ባለ ዕዳ ናችሁ፣ ትጠየቁበታላችሁ። አብረን አንድ ቤተክርስቲያን ውስጥ ስንወስድ እኮ ምን እያልን ነው? እኔ ለእኔ ኢየሱስ እንደተቆረሰ እኔ ለወንድሜ ይቆረሳለሁ፣ ከእናንተ ጋር በህብረት እኖራለሁ፣ ለዚህ ህብረት ዋጋ ይከፍላሉም ነው ቃል ኪዳኑ። ሁለት ነገር ነው የምናደርገው። ይሄን ወስደው ደግሞ ቡድን አላቸው። ይሄን አብረው አንተ ድሮ አንዳንድ ትልልቅ ሰዎች ሲጣሉ አንዱ ደራፍ ብሎ ሲወጣ ባክን አብረን በቆረስነው ማዕድ፣ አብረን በጠጠነው ቡና፣ አብረን በበለነው ማዕድ ይዣለሁ ተመለስ ተብሎ ነው ሰው የሚታረቀው፣ የሚያስቆሙት፣ የሚገቱት። እውነት አብረን በልተን አብረን የጌታን እራት ተካፍለን እውነት ለዛ ወንድም ለዛ የምንራራነን ህብረት አለን፣ ተያይዘናል። በእውነት ዋጋ እንከፍላለን። አንዳችን ለአንዳችን እንደማለን፣ እስከ ሞት ዋጋ እንከፍላለን። ይህ ስርዓት ይህንንም ያስተምረናል ወዳጄ፣ ቀልድ እንዳይመስላል። ስለዚህ ሳይገባው ወይም ሳይገባው የተባልነው ይህንን ነው። ሰው ሳይገባው ሲባል የሆነ እንትን ሳይል ምናምን አይደለም፣ ያላመነ ምናምን ማለት አይደለም። እሺ ምድር ጥምቀት ያልተጠበቀ ምናምን የሚል እንደዛ ነው የምናደርገው እኛ። ለእኛ ምቾት ብቻ ያሳምረናል፣ ለእኛ በሚመች መልክ እየተተረጎመ
እሱ አይደለም። እና ሐዋርያት እኮ ሳይጠመቁ ነው የኖሩት። ምን ተጠምቆ ነው እንደ ቅዱስ ቁርባን የወሰዱት? ያልቃል። ደግሞ ሌላ ስርዓት እንዳላመጣባቸው ሌላ ትምህርት አምጥተዋል ብለው ደግሞ ዱላ እንዳነሱብኝ ልተወሱ። ግን ቅዱስ ቁርባን ስንወስድ ለዚህ ህብረትም ዋጋ ይከፍላለሁ። ኢየሱስ እኛን እሱ ደምቶ እሱ ቆስሎ ከአብ ጋር ህብረት እንዳደረገን እኛም ለሌሎች ደግሞ ዋጋ በመክፈል ከኛ ጋር አብሮ እንዲኖሩ እናደርጋለን። ክርስቶስን በእኛ መካከል እንዲያዩ እናደርጋለን ብለን የምናደርገው ስርዓት ነው። ያ ስርዓት ሁለት ነገር ነው። ክርስቶስን ደግሞ የምንሰብክበት ያለማቋረጥ ኢየሱስን ለመናገር ለማስታወስ የምናደርግ ጉዳይ። አረሳም፣ እናገራለሁ። አዎ ተመርጫለሁ። አዎ ተጠርቻለሁ። አዎ ሰራተኛ ነኝ። አዎ ይሄን የሆንኩት የዳንኩት ሰው የሆንኩት በሱ ነው ብለን የምንናገርበት ነው። ስለዚህ ወንጌል ኢየሱስ እንዲህ ነው ያለን። አትቀመጡ፣ ሂዱ አላቸው። አዘምቱ፣ አትዝመቱ፣ ስበኩ። ዘመቻ ብቻ አይደለም፣ መስበክ ነው። ለትምህርቱ አትምረጡ፣ ለሁሉም ንገሩ ነው። አትምረጡ፣ ወደ ፍጥረትን ሁሉ ስበኩ አይደል? ለፍጥረት ሁሉ። እኛ ጋር ዳና ጦርነት በጣም የማይቀበሉ መንደር ሄደን ማውራት እንፈራለን አይደል? በቃ ፍጥረት ናቸው። ትቀበሉ ባይቀበሉ እኛ እንደ መብረቅ መጮ ነው ሄደን ኢየሱስ ለአንተ ሞቷል። የትኛው ኢየሱስ ካለ ትነግረዋለህ። አለቀ። እና ይሄ ነው። ይህን ወንጌል እንሰብካለን። ዳና ናችሁ። ይሰማል አይደል? ከሰማችሁ ጥሩ፣ ካልሰማችሁ ወደ ዛሬ ትምህርቱ እሄዳለሁ። ትምህርቱን ብዙ እኔ አላቆያችሁ። ሰሞኑን እየተነጋገርን ያለ ነው። ያ ሰራተኛ ማን ነው፣ አማኝ ማን ነው የሚለውን ሀሳብ ነው ያነሳነው። አማኝ የእግዚአብሔርን ቃል በምን መልኩ ነው አማኝ መናገር የሚገባው? አንድ ሰው የጸጋ ስጦታ እንዳለው እርግጠኛ መሆን እንዳለበትና አንድ አማኝ የጸጋ ስጦታ በሱ ውስጥ አለ። ያ የጸጋ ስጦታ መንፈስ ቅዱስ የሰጠን ቃሉ ወንጌል ስብከት፣ እግዚአብሔርን መታዘዝ፣ እግዚአብሔርን መኖር ነው። ማንም ሰው ጌታን ወክሎ የሚያገለግል ሰው ማለት ነው። አማኝ ማለት ጌታን ወክሎ የሚያገለግል ጌታን ተክቶ ስለ ጌታ የሚናገር ማለት ነው። ስለዚህ አንተ እዚህ ውስጥ የለህም። እኔ አገልጋይ የሚለው ቃል እንጠለውት ለዛ ነው። አገልጋይ ማለት አንድ የሚጠላው ባሪያ ማለት ነው። ሁለት አገልጋይ ብሎ ዘንድሮ ደግሞ በቤተ ክርስቲያን ውስጥ የክብር ስም ሆኗል እና እንትና ተብሎ ተለይቷል። እኔ አገባ እኔ የሚባነኝ የምን እስክትሉ አድርጎናል። አይ ፓስተሩ ነው እንጂ ወንጌላዊ ነው እንጂ ነብዩ ነው እንጂ ሐዋርያው ነው እንጂ አስተማሪው ነው እንጂ እኔ አይደለሁም እንድንል ተደርገናል። ዞር በል። ሁሉም ሰራተኛ አድርጎ ነው እግዚአብሔር የመረጠን። ተጠርተሃል። እሺ ማናንተ ሰራተኛ ነኝ ብላችሁ ጻፉት። ሰራተኛ ነኝ። እችን ቃል ጥሉ። በቃ እየጠላችሁ ሰው ውስጥ በደንብ አድርጋችሁ ሰራተኛ ነኝ። እግዚአብሔር የጠራ አማኝ ነህ። አማኝ ማለት ሰራተኛ ነው። ምን የሚያደርግ? ክርስቶስን የሚናገር ወንጌልን የሚሰብክ ኢየሱስን የሚያብራራ ኢየሱስን የሚናገር ስለ ኢየሱስ አዳኝነት የሚለፈልፍ ነው። ሰራተኛ ነው። ይሄ ስራ የተሰጠው ለማን ነው? ለአማኝ ነው። እሺ ለሆነ አገልጋይ ካልኩኝ እና እንትና ጋር እንዳትሰቀሉ ብዬ ነው። አያገበኝም እንዳትሉ። ሰራተኛ ነኝ። እሺ ሰራተኛ ነን። ሰራተኛ ናችሁ በእውነት? ሰራተኛ ማንም ሰው ጸጋ እግዚአብሔር አኑሮታል። እሱ እሺ እንደ እግዚአብሔር ቃል መናገር ነው። መቼ የምናገረው? ጌታ በተናገረ ጊዜ ሁሉ፣ ጌታ በውስጥ ባፈሰሰ ጊዜ ሁሉ የምትናገር። እንዴት ነው የምትናገረው? እግዚአብሔር በሚሰጠው ኃይል
ኃይል ትናገራለህ። በራስ ችሎታ፣ በራስ አቅም፣ በራስ እውቀት፣ በራስ ጥበብ ሳይሆን በእግዚአብሔር ጸጋ ብርታት፣ በእግዚአብሔር ኃይል ትናገራለህ። ትናገረው ለምን እንናገራለን? እግዚአብሔር ይከብር ዘንድ እንናገራለን። ለአንተ መክበር አይደለም። አንተ ልትልቅ አንተ ዛሬ ዩቱብ የሆነች አጭር ነገር አስቀምጫለሁ። ምን ያርጉት መልሼ ያላየው ሰው ልጁ አናዶኛል። የሰዎቹም የነኛም የሰባኪዎቹም ንግግር በጣም ቀሺም ነው። ይሄን ቀሺም የሆነ ሀሳብ ደግሞ ዩቱብ ላይ እነኛን ሰዎች በእኛ መካከል አምጥተው የሚዘሩትም ዩቱበሮችም ጭምር ቀሺሞች ናቸው። በቃ ምን ተሳደበ ነው የምትሉኝ? ምንም ችግር የለም። ቅሽምን ነው ምን እንደሆነ ታውቃላችሁ? ያኛው በቃ በቤተ ክርስቲያን ውስጥ የሚኖረው ድሃ ነው፣ ቤተ ክርስቲያን ውስጥ ብዙ ሌብነት የበዛ ድሃ ስለበዛ ነው ብሎ መናገር ነውረኝነት ነው። መጽሐፍ ደግሞ ድሆች ብፁዓን ናቸው የሚለውንም ረስቷል። ሀብታም ረፍት አጥቶ ሰላም አጥቶ እንቅልፍ አጥቶ እንደሚተኛ መጽሐፍ ይነግረናል። እሱ ደግሞ በቃ ሀብታም ሰፈር እኮ ደስታ ነው ያለው፣ እፎይታ ነው ያለው፣ ደስ ብሎ ነው የምኖረው ምናምን ይላል። ወንድም እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረህ። በዓል የለኝም ራሴ አክብሮ እዛ ብላችሁ አታጫችሁ። የአገልጋይ ኳሊቲ ወይም የአገልጋይ ጥራቱ አንድ አማኝ ጥራት የአንድ አማኝ ኳሊቲው መጀመሪያ ምን አልኳችሁ ትናንትና? አንደኛ ከማንም ይልቅ እግዚአብሔርን መፍራቱ ነው ኳሊቲ። ከማንም ይልቅ እግዚአብሔርን የሚፈራ ይሆናል አንድ አማኝ፣ አንድ ሰራተኛ። ሁለተኛ እግዚአብሔርን በፍጹም ልብ በፍጹም ኃይሉ የሚወድ ይሆናል። ዛሬ እኮ እግዚአብሔርን ስለማንወድ ኑሮን፣ ገንዘብን ተድለን ስለምንወድ ተድለን ነው የምንሰብከው፣ ተድለን ነው የምንናገረው፣ ተድለን ነው ምድር ላይ እንዴት በጣጥሶ ማለፍን ነው እንጂ የምንኖረው የምንሰብከው እኛ ሊቀን ለመታየት እንጂ ክርስቶስ በእኛ ገኖ ከፍ ብሎ እንድታይ የምንሮጥ አይደለንም። ለዚህ ነው ኳሊቲ አልባ ሆነናል። ኳሊቲ የለንም። ኳሊቲ በቃ እንግሊዝኛው ቃል ይሻላል። ጥራት ያለው ማንነት። ሶስተኛ ራሱ ያልሾመ በራሱ ያልቆመ ሿሚ ያለው የሾመኝ እሱ ነው፣ የጠራኝ እሱ ነው፣ ሰራተኛ ያደረገኝ እሱ ነው ብሎ ለሱ ክብር እየሰጣ የሚኖር ማንነት ነው የሚኖረው። ኳሊቲ ነው። አንድ የተጠራ አንድ ሰራተኛ አንድ አማኝ ይሄ ነው ኳሊቲ። አራተኛ ትሁትና ለእግዚአብሔር ቃል የሚንቀጠቀጥ ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ፣ ለእግዚአብሔር ትእዛዛት ተንቀጥቅጦ ምኖር የፈለገ ነገር ይኑር ይቅር ከኢየሱስ ጋር ይሻለኛል ብሎ የሚሄድ ዓለም ከሚያቆላባብጠኝ ዓለም ከሚያሮጠ ማረግ ከሚሰጠኝ ኢየሱስን ተሸክሜ ባሪያ ቢሆን ይሻላል ብሎ እግዚአብሔርን ፈርቶ ተንቀጥቅጦ የሚኖር ነው። ኳሊቲ ነው አንድ የተጠራ ሰው የአማኝ የአንድ ሰራተኛ ኳሊቲ ነው። አምስተኛ ላይ ያልነው የጸጋና የእውቀት ሰው መሆኑ ነው። አሁን ብዙዎቻችን በዚህ ዘመን ላይ ያለነው አገልጋዮች አብሶ ፊት የምንል ብዙዎቻችን ምን የሞላብን ይመስላችሁ? ወይም ጸጋ አለን እውቀት የለን፣ ወይም እውቀት አለን ጸጋ የለን። ሁሉንም እናተራምሳለን። የዛ ሁሉ ችግር የምንበዛብን ለምን መሰላችሁ? እውቀቱም የለን ወይም ጸጋ የለን። በእግዚአብሔር እውቀትና በእግዚአብሔር ጸጋ ውስጥ ሆነን ተሞሽረን ከተንቀሳቀሰን ወገኖች እኔና እናንተ በብስለት ያ ኳሊቲ ይታያል። ያ ኳሊቲን እግዚአብሔር በእናንተ ላይ ጨምር። ሌላኛው ስድስተኛ ላይ መንገድ የሚያሰማራ የሚመግብ ይሆናል። ኳሊቲ ነው። አንድ አማኝ አንድ ሰራተኛ እግዚአብሔር የጠረሰው በዚህ ይሞላል። ለሌሎች የሚያስተምር የሚመግብ ራሱን የቆመ ሌሎችን ለማቆም የሚተጋ ነው የሚሆነው። መሪ ይሆናል። ኳሊቲ ነው።
አሁን ዘንድሮ ያለው እኮ በስማ ራሱን መቆም የማይችል ሁሉ አልቆማችሁም ይላል። ሊያቆም ይተጋል። መጀመሪያ ቆመን አበሏቸው። እሺ ጸንተቃ ቆመ ተመግበ እናበሉት። በልተ ጠተ ጥግብ ብለና እየተንገዳገድክ ፊታችን ላትቁም። አቅም አልባ ሆነ አቅም የላችሁም አትበለን በሉ። ስድስተኛ ላይ ይህንን ነው። ሰባተኛ በመንፈስ ለክርስቶስ ልጆችን የሚወልድ ነው ኳሊቲው። አሁን ብዙዎቻችን እኮ መሃኖች ነን። ብዙዎች ወንጌል ሰብከን ብዙዎች ድነዋል እና እየዳኑ ነው። በእጃችሁ ስንት ሰው አድናችኋል? ስንት ሰው መንፈሳዊ ልጅ አላችሁ? በክርስቶስ ሰብካችሁ ያመጣችሁ ሰዎች አላችሁ? መሃንነት ነው አንዱ ኳሊቲ እሱ ነው። ይሄ ኳሊቲ አጥተናል እኮ ዘንድሮ። በእግዚአብሔር ፊት ስንቆም ባዶ ሽልማት የሌለን ምንም ያልሰራን ምንም ልጅ የሌለን ልጅ አልባ እንሆናለን። በስመ አብ ወወልድ መንፈስ ቅዱስ። እያማጠብኩ ነው እጅጋ ከገባችሁ ከመሃንነት እግዚአብሔር ያውጣን። ወላድ ያርጋችሁ። አሜን በል ዝም ብለን ቢያሜም አሜን በል። አይገደለም አሜን ብትሉ ይሻላችሁ። እኔ አላችሁም እናንተ ታውሉ ያላችሁ። ሌላኛው ቅዱሳንን ለአገልግሎት የሚያስታጥቅና የሚያበረታ ነው። አንድ አማኝ አንድ የተጠራ ሰው ይሄ ኳሊቲ ይኖረዋል። ራሱ ሌሎችን እንዲያገለግሉ ሌሎችን በክርስቶስ ወንጌል ላይ እንዲሰማሩ የማድረግ አቅም ያለው ይሆናል። ኳሊቲ ነው። ይሄ ኳሊቲ አለ ነው እያደረግን ነው። ለወንጌል ታሰማራላችሁ ሰዎችን እንኳን እኛም አንሄድበትን ሄደው ወንጌል እንደሰሩ ማበና አስራት እንሰጣለን። ለአስራቶቻችሁ ለማባዎቻችሁ ታማኞች ናቸው። ይህም ወንጌል ስራ ነው፣ ማስታጠቅ። ዛሬ የምናየው ደግሞ 9ኛ ሐሳብ ላይ የጸሎት ሰው መሆን ወይም ለሌላ የሚማልድ መሆን ነው። አንድ ኳሊቲ፣ የአንድ የክርስቲያን ኳሊቲ፣ የአንድ አማኝ ኳሊቲ፣ የአንድ ሰራተኛ ኳሊቲ፣ በእግዚአብሔር ቤት የተጠራ ሰው ጥራቱ አንዱ የሚታወቀው በዛ ነው። ዘንድሮ ተራጋሚ ነን ያለ ነው። የምንጸልይ ሳይሆን የምንራገም። እንትናን ጠፍጥፈው ውጋው አጥፈው አቀጭጨው እኔን እልፍ አርገኝ ከነሱ የሚበልጥ ሰው አርገኝ እነሱን አቀጭጭ እነሱን ቅበራው የምንል አይነት ልመና ምልጃ ነው የምናረገው። እየሰማችሁ ይሰማል አልኩ። አዎ ካላ ገብቷችኋል። ግን እየገባችሁ እንደሆነ አላውቅም። እየገባችሁ ነው። ከገባም አይውጣ ከእናንተ ላይ ይሄ ቃል ተቀርቅሮ በእናንተ ውስጥ ይቅር። 1ኛ ቆሮንቶስ ምዕራፍ 4ን አንብቡ። ለዚህ ሐሳብ ማን ነው? 1ኛ ሳሙኤል ምዕራፍ 12ን አንብቡ። የጸሎት ሰው መሆን የጸሎት ሰው መሆን የጸሎት ሰው መሆን ወገኖች ምን አይነት ህይወት አለ? ጸሎት ሰዎች ነን። እንጸልያለን ቀንና ማታ። በእግዚአብሔር ፊት ቆይታ እናደርጋለን። ከእግዚአብሔር ጋር እንነጋገራለን። ትናንት ተነስቶ ነበር። የማን ረቡደኛ እንዲህ ያልኩ ረባላው እዚህ ክፍል ላይ የምትመለከቱት ይሄ ሰው ሊያልፍ ነው። ጊዜው ማለፊያው ጊዜ ነው። የመጨረሻ ንግግር ነው የተናገረው። እስራኤል ንጉስ ከመረጣ በኋላ ከሳኦል በኋላ ለህዝቡ የተናገረው ቃል
ስለ ንጽህናውን የተናገረበትን ታላችሁ። የእግዚአብሔርን ታማኝነት እንዴት እንደዘከረ ታላችሁ። ብዙ ብዙ ምልጃዎችን እንዴት እንደሚያመጣ ታላችሁ። አትፍሩ፣ እግዚአብሔርን ብቻ አገልግሉ። አትፍሩ፣ ከእግዚአብሔር ጋር ብቻ ሁኑ። አትፍሩ፣ እሱ ይረዳችኋል እያለ መንገድ የሚያሳይ ሳሙኤል፣ ስለ ጸሎት ለሌሎች የሚማልድ ሳሙኤል የሚናገርበት ክፍል ነው። በንሳ እንዲመለሱ የንሳን ጸሎት በመመለስ ድል እንዳለ እየነገራቸው ያለበትን ሁኔታ ታላቸው። አንደኛ ሳሙኤል ላይ ለእግዚአብሔር ያልታመነ ህዝብ ብዙ ነበረ። እዛ ክፍል ላይ ለእግዚአብሔር የማይታመኑ ህዝቦችን እንዴት አድርጎም በመታመን የሚመላለሱ ሰዎችን እንዴት እንዲመላለሱ የሚመክራቸውን ነገር ታላችሁ። በሚልጃ እኔና እናንተ ዛሬ ምን እያደረገን ነው? የጸሎት ሰው ነን። ለአገር እንጸልያለን፣ ታማኞች ነን። ለመሪ እንጸልያለን፣ ታማኝ ነን። ይድፋው፣ ይንቀለው፣ ይቁረጠው እሱ ከመጣ እንዲሆነ ከምንል ትችት በቀር እውነት የምንጸልይ ሰዎች ነን። ቤተክርስቲያን ውስጥ ለሚበጠብጠን ሰዎች እንጸልይላቸዋለን። ሐሰትና ስህተት የሆነ ንግግር የሚናገሩ ሰዎች ሰምተን ስለነሱ ከመተቻት መጸለይ ይሻላል። እንጸልያለን። ጥፋቱ ላይ ከማላገጥ ይልቅ የምንጸልይ ነን። ማላገጥ ነው ያለ። እነዚህ የአንድ አማኝ፣ የአንድ ተከታይ፣ የአንድ ሰራተኛ በክርስቶስ ያመነ ሰው ኳሊቲ አንዱ የጸሎት ሰው መሆን ወይም ለሌላ የሚማልድ ነው። ሳሙኤልን ሄዳችሁ እዩት። እዛው ምዕራፍ 12 ከቁጥር 16 ጀምራችሁ ሳሙኤል ጸለየ ነው የሚለው። ይጸልይ ነበር አይደል? እዛ ክፍል ላይ በመጸለው ደግሞ ዝናብ እምቢ አለ። እንዴት እንደመጣና የዝናብ ነጎድጓድ እንደሆነ እዛ ክፍል ላይ ታያላችሁ። ህዝቡ እንዴት እግዚአብሔርን ወደ መፍራት እንደተመለሰ ታያላችሁ። በመጸለይ የሚመላለስ ሰው በሚወጣበት በሚገባበት መፈራት፣ የእግዚአብሔር መፈራት በሱ ፊት ይወጣል። የእግዚአብሔር ማስፈራት፣ የእግዚአብሔር ህልውና፣ የእግዚአብሔር ክብር ከፊቱ ይሆናል። ሞገሳማ ይሆናል። ጸልዩ እህቶች፣ ወንድሞች፣ በምትገቡበት በምትወጡበት የጸሎት ሰዎች ለመሆን ሞክሩት። የሚጸልይ ሰው ያመልጣል። ጸሎት መልካም ነው። ጸሎት ንግግር ነው። እግዚአብሔር ከሱ ጋር ይሆናል። ለዛሬ 10ኛና የመጨረሻ አድርጌ የምናገረው የማይኮራ በቤተ ክርስቲያን በሁኔታ የማይታበይ ነው። የአንድ ሰራተኛ የአንድ አማኝ ኳሊቲ ምን የማይኮራ በቤተ ክርስቲያን በሁኔታ የማይታበይ ነው። ዘንድሮ ችግር አለ። የሆነች ነገር ብቅ ስትል እናንተ እንዳደረግን አድርገን ነው እኮ በቃ እኛ እኔ እኮ ማለት እንጀምራለን። ሄዱና እስቲ አንደኛ ቆሮንቶስ ላይ አንደኛ ቆሮንቶስ ምዕራፍ 1 ላይ ሄዳችሁ እዩ። ምዕራፍ 1 ቁጥር ከ11 እስከ
13 ያለውን ተመልከቱ። በቆሮንቶስ ቤተክርስቲያን ውስጥ መከፋፈል እንደነበረ ታውቃላችሁ። ያንን ጳውሎስ ሰማ። አንዳንዶቹ እኔ የአጵሎስ ነኝ ይላል። የአጵሎስ ወገን ይነበራል። ሌሎቹ እኔ የአጵሎስ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኬፋ ነኝ የሚሉ በቃ ብጥስጥሳቸው የወጣ ሰዎች ነበሩ። ዛሬም አሉ እኮ እኛ ዘመን ላይ አልነበሩ? ለዚህ ነው ክርስቶስ ተከፍለዋልን ያላቸው ጳውሎስ ደግሞ ስለ እናንተ ተሰቅለዋልን፣ በጳውሎስ ስም ተጠምቃችኋልን ብሏቸው ይጠይቃቸዋል። ጳውሎስ ለእናንተ ተሰቅለዋልን? እኔ ነው የምጠይቀው። እና ቆሮንቶስ ቤተክርስቲያን በሰዎች ስም መከፋፈል ጀምሮ እንደ ዘንድሮ ማለት ነው። ኢትዮጵያ ውስጥ ያለው አንድ ቆሮንቶስ መጽሐፍን ሲያስተምር ምዕራፍ ከ1 እስከ 16 ያለውን አንደኛ ቆሮንቶስ የቆሮንቶስ ቤተክርስቲያን ደዌዋ ብዬ ነው የሚያስተምረው። ትምህርት አለ አስተምር ያለ ቲክቶክ ላይ የቆሮንቶስ ቤተክርስቲያን በሽታ አንዱ እሱ ነበረ። ዘንድሮ ኢትዮጵያ ውስጥ ያለች ቤተክርስቲያን እሷን ነው የምትመስለው። በዚህ በሽታ ተመተናል። አንዱ የታምራት ነኝ፣ አንዱ ኤርሚያስ ነኝ፣ አንዱ ደግሞ የማን ነኝ? የማን ነው በእናታችሁ የኢትዮጵያ አገልጋዮች እንትኑ አንዱ የሙሉ ወንጌል ነኝ፣ አንዱ የመካኒሱን፣ አንዱ አሁን ደግሞ ከቅርብ ጊዜ የመጣው ደግሞ አለ ቲክቶክ ዓለም ላይ ያሉት ደግሞ አንዱ የማርቲን ሉተር ነኝ፣ አንዱ ማነው ደግሞ አንደኛ ስም ጌታ ይምታው ይሄንን መንፈስ ይሄ ደዌ እግዚአብሔር ይንቀለው። ምን አይል እየረዳችሁ እንደሆነ አላውቅም። የሚናገረው ይረዳችኋል። የሆነ ቀን ትዝ ይላችኋል። ችግር የለም መስማትን ብቻ ስሙ። እሺ የሆነ ቀን መንፈስ ቅዱስ ወደ አእምሯችሁ ያመጣል፣ እኔን ጭምር። ያኔ ታስታውሱኛላችሁ። በሰዎች ስም ተከፋፍለዋል። ጀመር እኮ ዘንድሮ በሰው ስም አይደል ያለው ቸርቾቻችን። የዳዊት ቸርች፣ የሚኪ ቸርች፣ የኢዩ ጩፋ ቸርች፣ ሌላስ የኤርሚያስ ቸርች፣ የእስራኤል ቸርች፣ የጻድቁ ቸርች። በቃ ሲመጣው ነው የሚጠራላችሁ። የሄኖክ ቸርች፣ የሲንገሌ ቸርች፣ የምናምን ቸርች። እናንተን ራሱ በጣጥሰዋችኋል እኮ በስማ ኳሊቲ የለንም። በእግዚአብሔር ፊት ስንቆም እኮ ወይዳን ትቆማለህ። አንድ ቀን አብረን እንቆማለን። ጉዳችን ይፈላል። በህዝብ አላውቃችሁም ስላችሁ ጉዳችሁ ይፈላል። አላውቃችሁ አላውቃችሁም ከምሉ ውስጥ እንዳትሆኝ እህቴ ወንድሜ፣ እየሰማህ ነው። ስለዚህ እዚህ ጋር የምትመለከቱት እኔ የክርስቶስ ነኝ ያሉት እንኳን ምን ስህተት እንደነበራቸው ጳውሎስ በደንብ ይናገራል። እኔ ቃሉ እውነት ቢመስልም በትርኢት እና በሌሎቻችን መንቀሳቀስ ይናገር የነበረበት ሁኔታ ነው ያለው። እኛ ብቻ ትክክል ነን የሚል መንፈስ ነበረባቸው። እነኛም እኔ እንትና ነን ስል እኛ ትክክል ነን እያሉ ነው። አሁን ለምሳሌ እኛ ዘመን ሉተራን ነን የሚሉት እኛ ልክ ነን እያሉ ነው። ሌሎቹ እነማን ናቸው? ስማቸውን ጻፉልኝ እስኪ። ሉተራን፣ ፔንቴኮስታል፣ አይ በስም የሆነውን ጥሩልኝ።
አይመጣልኝም ያ ሰውዬው ስም ማን ነው የሚባለው? አይ ባፕቲስት ሉተራኖች ናቸው። ሉተራን ፔንቴኮስታል የሚሉት አንዱም አለ። ይሄ አምስት እንትን ያለው ማን ነው? ካልቪን የተባለው። አሁን በዚህ ተከፋፍለናል። ወደድም ጠላንም በዚህ ራሱ ተከፋፍለናል። የካልቪኖች አሉ፣ የሉተራን አሉ፣ ሌሎቹም አሉ ብዙዎች። የተመታ ይሁን ይሄ ቤተክርስቲያን ውስጥ ሳናውቅ የገባ ስውር አሜባ በሽታ ነው። እግዚአብሔር ይምታው። ስውር የሆነው HIV ኤድስ ነው። ሰውነትን አማምቶ የሚገል ብዙዎችን ሳያውቁ ድንገት አንቆ እንደገደላ ኮቪድ ናቸው እነኚህ ነገሮች። ዘንድሮ እየሞትን ነው ያለነው። ስለዚህ ይሄ ኳሊቲ ነው። ይሄ ኳሊቲ ያሳጣል። እሺ የጳውሎስ መልእክት ክርስቶስ አንድ ነው። መስቀል ያዳነው በመስቀል ያዳነው ክርስቶስ ነው እንጂ ሰው አይደለም። መጠመቅ በክርስቶስ ስም ነው። ይህን ብሎ ነው የነገራቸው። መጥለቅ ውስጥ መሆን በኢየሱስ ብቻ ነው። ሌላ ነገር ውስጥ አትግቡ፣ ውጡ ከዚህ ብሎ ቆሮንቶሶችን እንዴት እንደገለባበጣቸው ታላችሁ። ዘንድሮ እልፍ ያርገን እግዚአብሔር። ከዚህ ወጣችሁ በዚህ ውስጥ ነው ያላችሁ። የቱ ጋር ናችሁ? ዘንድሮ በቃ በአሁኑ ቅድም ነግራቸዋለሁ። በእኛ ዘመን ያለው ለዛሬ ደግሞ እኔ የቤተ ክርስቲያን ነኝ፣ እኔ የመሪ ነኝ፣ እኔ የፓስተር እንትና ነኝ፣ እኔ የእንትና ነኝ፣ እኔ እንትና እያልን ነው ያለ ነው። እና ኢትዮጵያውያን እኔ የኦሮሚያ ነኝ፣ እኔ የአማራ ነኝ፣ እኔ የትግሬ ነኝ፣ እኔ የአፋር ነኝ፣ እኔ የደቡብ ነኝ እያልን እንደምንለው ዓለማውያን ቤተክርስቲያንስ ከዚህ እኔነት ልትወጣ ይገባል አይገባም? አንድ አማኝ ከዚህ በሽታ ሊድን ይገባል አይገባም? ስለዚህ ራሴን ልመልከተው አጥርቼ ሌላውን ትቼ እንዳለው እኔን አውጣኝ በለው። እግዚአብሔር ያውጣኝ። እኔ የኬፋ እኔ የጳውሎስ ስሉ ስታበዩት አላችሁ። በእነ እንትና ስታበዩ ዛሬ በሉተራን የምንታበይ አለ። አንዷ አለች፣ ወደ ካናዳ አለች፣ አንድ እብድ ሴትዮ አለች። እኔ እኮ ሉተራን ነኝ ትላለች። እነኚህ ጴንጤቆስጣል ነን የሚሉ እኮ አሁን እንደውም እናንተ ጋር እንዳለው ይሄ ምንድን ነው የሚባለው ኦርቶዶክሶች ጋር ሆና ነው። እኔ እንደናንተ ምንድን ነው ዶግማ አይደለም፣ ምንድን ነው የሚባለው መጽሐፎቻቸው የደፍተራ መጽሐፎች ስለዚህ አጭር ሐሳብ እዚህ ውስጥ አንድ መስቀል፣ አንድ አዳኝ፣ አንድ ጌታ፣ አንድ ሰውነት ክርስቶስ ያለ። ከዛ ውጪ ያልሆነው ነገር ውስጥ እንዳትገቡ ጥንቃቄ አድርጉ። ኤፌሶን 4:4-5 ብትመለከቱ ከፈለገ ያ ክፍል በደንብ አድርጎ የሚናገር ነገሮች አሉ። በዚህ ሁኔታ በማነጻጸር ላሳያችሁ። የቱ ጋ ነን ግን? ገብቷችኋል? እየገባችሁ ነው? የገባዩ ጠቀናንተ ምን አባት ይላል? ገድል
ጴንጤዎቹም ገድል ይጽፋሉ ብላ ነው ያወራች። ማን ነው ፔንቴኮስታሎች ገድል መጽሐፍ ገና ይጽፉልናል እነሱ እኮ ምናምን ብላ ስታወራ ነበር ስትቀልድ። የኤፌሶን 4 የሚናገረው ሐሳብ አንድ ሰውነት አለ፣ አንድ መንፈስ አለ፣ እንዲሁም በተጠራችሁበት ተስፋ የተጠራችሁበት ተስፋ አንድ ነው፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት ብሎ ይላል። ልብ በሉ፣ አንድ ጌታ፣ አንድ እምነት፣ አንድ ጌታ አብ ወልድ መንፈስ ቅዱስ ነው። እምነታችንም አብ ወልድ መንፈስ ቅዱስ ነው። የምንጠመቀውም በአብ በወልድ በመንፈስ ቅዱስ በአንድ ጌታ ነው። ይሄ ነው እምነታችን፣ ሌላ ዝባዝንኬ የለም እያለን ነው ያለው። ዝባዝንኬ የለም፣ ዝባዝንኬ የለም። ሰምታችኋል አይደል? አይሻልም? ከዝባዝንኬ ያውጣል። ሰዎች እየሰማችሁ ነው? ዝባዝንኬ የት ሄደ? አንድ ጌታ አንድ ንጉስ፣ አንድ ጌታ አንድ ንጉስ፣ አብ ወልድ መንፈስ ቅዱስ ይላል ጀማሪው። አንድ ጌታ አንድ ንጉስ፣ አንድ ጌታ አንድ ንጉስ፣ አብ ወልድ መንፈስ ቅዱስ፣ ሁሉንም የሚገዛ ያለን ይህንን ነው እና ኤፌሶን ከዚህ ክፍል ጋር ስለሚነጻጸር ነው የምነግራችሁ፣ ወደዛ የወሰድኳችሁ። ሁሉም አማኞች የክርስቶስ ሰውነት ናቸው። አንድ አማኝ የማሰውነት ነው ያለው የክርስቶስ። ዘር፣ ቋንቋ፣ ባህል፣ ልዩነት አያከፋፍለንም። እሺ እስቲ አንድ ነን ብላችሁ ጻፉ። እንደው በአፋችሁ ይግባና የመንፈሱ አንድ ነን በሉ። አሁን እስቲ የምትሆነውን አለ አንድ ኦሮሞ፣ አማራ፣ ጉራጌ ምናምን እያልክ የምትንቦራጫጨቀው እያንዳንድ በክርስቶስ ነኝ ትላለህ መለሰ። በክርስቶስ ከሆንክ አንድ ነህ። የኦሮሞ የለ ምን የለ ከነገር ከቋንቋ እግዚአብሔር ዋጅቶን ሳለ መመኪያ እናደርጋለን። የሚመካ ሁሉ በማን ይመካ ነው? አንድ መንፈስ ይላል። ይሄ ቅድም አንድ ሰውነት የሚለውን ሁሉ አማኝ የክርስቶስ ሰውነት ሆኗል፣ አንድ ሆኗል። ያን አንድ የሆነውን ማንነት በዘር በቋንቋ በባህል ልዩነት ልታከፋፍል እሞክራለሁ ካልክ እግዚአብሔር ከዙፋኑ ተነስቶ ቋንቋን ያደበላልቃል፣ እርስ በርስን ያቦጫጭቃል። ያለ ሰላም ትኖራታለህ፣ ዘመንን ትጨርሳለህ። እንደዛ ታውቃል፣ ተበጣብጣል፣ እረፍት ሳታገኝ። ቤተክርስቲያን ዛሬ ሰላም ያጣችው፣ ደስታ ያጣችው፣ በቃ ምንም ጮኸን ዘምረን ምንም እርካታ ያጠነው ለምን እንደሆነ ታውቃላችሁ አይደል? ይሄ በሽታ አለብን። ያን ደዌን ይቀሉ ደዌ አንደኛ ቆሮንቶስ 12:12 ሄዳችሁ ማየት ትችላላችሁ። አንድ መንፈስ እንዳለ ደግሞ መንፈስ ቅዱስ ለሁሉም አማኞች አንድ ነው። እርሱ የሚያበራ እና የሚያረጋግጥም ነው። በቃ ይሄ መንፈስ ነው የተሰጠን። አንድ ተስፋ የሚባለው የኛ ተስፋ አንድ ነው። ያም የዘላለም ሕይወት በክርስቶስ። ያንን አንድ ተስፋ ኖሮን አንድ ሕይወት በክርስቶስ ያገኘን ያ ሕይወት ኖሮን ሳለ በእንትን ያገኘን አስመስላል ምንምቦራጨቅ ሰዎች እንጠንቀቅ። አንድ ጌታ ኢየሱስ ክርስቶስ ብቻ ነው። ሌላ መሪ ወይም ስም ከእርሱ በላይ የለም፣ ለዘላለም አይቆምም። አንድ እምነታችንም በክርስቶስ ብቻ ነው። አዲስ ወንጌል ወይም ሌላ ወንጌል ሌላ መገለጥ አይኖርም። አንድ ጥምቀት በክርስቶስ ስም መጠመቅ ነው። እሱን ይሄ ለሐዋርያቶችን ጥምቀት እያወራ እንዳይመስላችሁ። በክርስቶስ ኢየሱስ ውስጥ መሆንን ነው ጥምቀት የምለው። በሱ ውስጥ መሰወርን፣ በሱ ውስጥ መደበቅን፣ በሱ ውስጥ መዋጥን፣ እሱን መልበስን ነው የምናገረው። የውሃ ጥምቀት ትዝ እንዳይላችሁ።
ወደ አንድ ሰውነት መግባትን መጥለቅን ነው የምናገረው። ስለዚህ ዋናው መልእክቱ ያ ነው። የቆሮንቶስ ሐሳብን እዚህ ጋር የምትመለከቱት ክርስቶስ አንድ ነው፣ ቤተክርስቲያን አንድ ናት። መከፋፈል ከሰው ነው እንጂ ከእግዚአብሔር እንዳይደለ ልናስተውል ልንገነዘብ ይገባናል። አንደኛ ቆሮንቶስ ምዕራፍ 1:13 ላይ የምትመለከቱት ከፈለጋችሁ በሌላ አንጻር ይነግረናል። የኢየሱስ የአንድነት ጸሎት ጋር ወስዶ ያጋጨናል በማነጻጸር። ስለዚህ አንድ ልብን ስጠን፣ አንድ ሐሳብ ይኑረን፣ መለያየት ትተን አንተን ብቻ እያየን አይደል? እሱን መዝሙር ብዙ ጊዜ ዘምራለሁ አይደል? አንድ ልብን ስጠን፣ ሐሳብ ይኑረን፣ መለያየት ትተን አንተን ብቻ እያየን የጽዮን መሬት ተስፋ ወራሾች እንድንሆን በድል እንድንራመድ አንድ ልብን ስጠን። ያ ካልሆነ አትገባትም ነው። አንድ ልብን አትገባትም። ስለዚህ አንድ ልብን እግዚአብሔር ይስጥን። ጌታ ኢየሱስ ይባርካችሁ። ጸለን ጨርሳለሁ በእኔ በኩል፣ ከዛ ትቀጥላላችሁ። እግዚአብሔር አምላካችን ትልቅ ነህ። ትናገራለህ፣ ትመክረናለህ፣ ታስታውሰናለህ፣ ታሳስበናለህ። በምትናገረን ጊዜ እግዚአብሔር ዝም ብለህ ቃልን ወደኛ አታመጣም። ከትናንት ይልቅ ካለፉ ቀናት ካለፉ ዘመናት ይልቅ አሁን በዚህ በቀረልን አጭር ዕድሜያችን ላይ እንደሚገባ እንደ ቃል ኖረን እንደ ሐሳብ ተመላልሰን እንድናልፍ ስለፈለክ መንገድህን እያሳየን ስለሆነ ስንቅ እያሰነቀን ስለሆነ እግዚአብሔር ለዘላለም ስምህ ብሩክ ይሁን። አንተ ታላቅ ነህ፣ አንተ ገናና ነህ፣ አንተ ብርቱ ነህ፣ አንተ ጻድቅ ነህ። ቃሎች እውነት ናቸው እንደተባለው ቃል እውነት ነው። ይህ ቃል በኢየሱስ ስም እኔን ወንድሞችን እኔን እህቶችን ለዘላለም ይግዛል። በምድር በምንቆየው ቆይታ ላይ ይህን ቃል ኖረን ፍሬ አፍርተን አንተን ደስ አሰኝተን እግዚአብሔር እንደ እውነት ቃል ቆመን ጸንተን ወደ አንተ መሰብሰብ እንዲሆነን በኢየሱስ ስም ጸልያለሁ። ይሄ እንዳይሆን የሚቋቋመን በየትኛውም አቅጣጫ የሚመጣ እንደ ክረምት ጭቃ ድንገት አዳልጦን የሚጥለን የትኛውም አይነት ክፉ ሐሳብ፣ ክፉ እቅድ፣ ክፉ ዓላማ ቢኖር ዙሪያችን የሚከብ ከበባ ቢኖር በኢየሱስ ስም በተንን። መንፈስ ቅዱስ እያንዳንዳችንን ተቆጣጠረን። ስለዚህ ጊዜ ተባረክ። እንወዳለን። ከፍ በል። በኢየሱስ ጌታ ስም ጸለይን። አሜን።